ትሁትም በስተመጨረሻ ተስፋ በመቁረጥና በመሸነፍ እንግዲህ ቤቱን ጥላ ሄዳለች ማለት ነው። እንግዲህ ካሌብ ጋር በተጋጩበት በተነጋገሩበት ሁኔታ እንደ ሰው መከበር ያምረኛል፣ እዚህ ሰራተኛ ነኝ፣ ከቤተሰቦች ጋር ሲሆን ደግሞ ልጅ ነኝ፣ ስለዚህ እኔም ሰው ነኝና መከበር ያምረኛል ብላለች ማለት ነው። ዳኒም እንግዲህ ከቤት ሊወጣ ሻንጣውን ጠቅልሎ አባዬን ይቅር በለኝ እያለው ነበረ። ነገር ግን አባዬም አይ በቃ ይቅር ብዬሃለው አትውጣ በማለት እንግዲህ ዳኒ ወደ ቤት እንዲመለስ አድርጎታል ማለት ነው። ዳኒም ምን ላደርግልህ እችላለሁ? እኔ እኮ የማልጠቅም የማረባ ሰው ነኝ። ስለዚህ አንተ እያስታወስክ መሆኑን እያወቅኩኝ ከዚህ መቀመጥ አልችልም፣ ብሄድ ይሻለኛል ብሏል ማለት ነው። አባባም እውነት የምትወደኝ ከሆነ የእውነትም ልትረዳኝ ከፈለግ ትቀራለህ ብሎታል ማለት ነው። ቲናና አጋቹም እንግዲህ ፊት ለፊት ተጋፍጠዋል ማለት ነው። አጋቹ እንግዲህ በድፍረት ወደ አባባ መጥቶ እንዴት ነው የወጣኸው? ድጋሚ ላግት እችላለሁ፣ ማንስ ነው ያስወጣ ሲል እንግዲህ በጥያቄ አፋጦታል አባባን። አባባም እውነት አንተ ወንድ ነህ ማለት ነው? ጭራሽ በቀንም መራመድ ትችላለህ ማለት ነው ሲለው፣ አሁንም እኮ ላግት እችላለሁ፣ ምን ነው እዚህ ሲሆን ምላስ ረዘመ በማለት እንግዲህ አባባን ይመልሳል። አባባም ቆይ ጠብቀኝ እሺ ለፖሊስ ነው አሳልፌ የምሰጥህ ብሎ በሚደውልበት ሰዓት ተነስቶ ሂዷል ማለት ነው። ቲናን እያስፈራራት ነው የሚገኘው። 1 ሚሊዮን ካላመጣሽ እስከ 2 ሳምንት ድረስ ህይወትሽን እርሺው ብሏታል ማለት ነው። ሰላም ጤና ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ትሁት ክፍል 48ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። እንግዲህ ትሁትን ቤቱን ለቃ እንድትሄድ ሆናለች። ካሌብና ቴናንም አባባ ጠንከር ያለ ማስጠንቀቂያ ሰጥቷቸዋል። አባባም እንግዲህ ካሌብን ሚስትን ይዘ ከዚህ ቤት እንድትወጣልኝ እፈልጋለሁ፣ በእናንተ ምክንያት ቤት ያስጠልቶኛል በማለት እንግዲህ ተናግሯል። ቀጣይስ ምን ሊፈጠር ይችላል? በዚህ ክፍልም የተፈጠረውን ነገር ጠቅልል አድርገን የምናወራ ይሆናል። ታዲያ ቤተሰቦችዬ ቪዲዮውን ስትጀምሩ ላይክ እንድታደርጉ በአክብሮት ጠይቃቸዋለሁ። እስከ ቪዲዮ ፍጻሜ አብራችሁኝ እስከ መጨረሻ ቆዩ። ትሁት በስተመጨረሻም ቢሆን እንግዲህ ተሸንፋለች። ካሌብ ሊረዳት ባለመቻሉና ከወንድ ጋር ስላያት የቅናቱ ይሄ የቅናት መንፈስ ስለያዘው ብዙ ነገሮችን ስለተናገራት ውስጧ ተሰብሯል። ነገር ግን ከዚህ በፊት ብዙ ነገሮችን ተናግሯት ነበረ። ቼክ አድርገው አታውቅም። አሁን ግን ለምንድን ነው ነገሮችን እንደዚህ ውስጧ ቶሎ ሊከፋ የቻል ነው ካለ ፍቅር በልቧ ውስጥ ስላለ ፍቅሩን ተረድቶ ይጠይቀኛል፣ የፍቅር ጥያቄ ያቀርብልኛል ብላ ስትጠብቅ እሱ ግን ነገሩን ወደ ሌላ ወደ ጭቅጭቅና ወደ ንትርክ ስለገባ እሷን በዚህ ተማራ ከፍቅር ለመሸሽ እንግዲህ ወደ ቤተሰቦቿ ለመሄድ ወስናለች። ዳኒም እንግዲህ በባለፈው ክፍል እንዳየነው ዳኒ ከቤት ሊወጣ ሻንጣውን ጠቅሎ ነበረ። ነገር ግን አባባ ይቅር ብዬሃለው ታስፈልገኛለህ ብሎታል ማለት ነው። ዳኒም እንግዲህ በጣም በጸጸት ውስጡ በጸጸት ስለተሞላ አባዬ አንተን አይንህን እያየው እዚህ መቀመጥ አልችልም፣ ስለዚህ መሄድ ይኖርብኛል፣ ሄጄ ቤተሰቦች ጋር መኖር አለብኝ ብሏል ማለት ነው። አባባም እንዴት ወደ ቤተሰቦች ትሄዳለህ? የትም መሄድ አትችልም፣ እዚህ ተቀመጥ፣ ታስፈልገኛለህ ብሏል ማለት ነው አባባ። ዳኒም እንግዲህ ለምን ላስፈልግ ይችላለሁ፣ ማለትም ሁሉ ነገር አልቋል፣ ስለዚህ ምንም የቀረኝ ነገር የለም ሲል አይ ታስፈልገኛለህ አልኩ ታስፈልገኛለህ ብሏል ማለት ነው። እንግዲህ ለምን ታስፈልገኛለህ እንዳሉ አባባ በኋላ የምነግራችሁ ነው የሚሆነው። ቲናና አጋቹ ፊት ለፊት ተፋጠዋል ማለት ነው። ጉሮሯን እንቅ አድርጎ ለምንድን ነው ያስፈታሹ? እያስለቀቅሽው አንቺ ነሽ። እንደገና ደግሞ ገንዘቤን ካለመጣሽ ሲጣርጌ እንደምገልሽ ነግሬሽ ነበረ። አሁንም ደግሞ አትጠራጠሪ አደርገዋለሁ በማለት እንግዲህ እያስፈራራት ነው የሚገኘው። መጀመሪያ ግን እንግዲህ አጋቹ ቲናና አባባ መንገድ ላይ ቆመው እያወሩ እያለ አባባን እንግዲህ ዳኒን ይቅር ብሎ ከቤት ስላስቀረው ቲናም እኔም እንደ ዳኒ ይቅርታ ያደርግልኛል፣ ስለዚህ ተመቻችቼ እቀመጣለሁ ብላ አስባ ነበረ።
መንገድ ላይ አባባን በመጠበቅ እንግዲህ ይቅር በለኝ እባክህ እኔ በድያለሁ፣ አስቀይሜያለሁ፣ ግን ደግሞ የይቅርታ ልብህ እኔ ላይ ሲሆን ለምን ጨከነ እያለች ትማጸነዋለች። አባባም እኔ ይቅር እንድልሽ ከፈለግሽ ተግባርሽን ራስሽን አስተካክይ ብሏል ማለት ነው። እንግዲህ እሷም ራሴን እኮ ላስተካክዬ ላሳይ እያልኩ ነው፣ ስለዚህ በተግባር አሳይኝ ብሎ ነግሯት ጥሏት ይሄዳል። እና ደግሞ ከዚህ በፊት ያደረግሽውን እየተከታተልሽ እምረሳልሽ እንዳይመስልሽ አሁንም ቢሆን አትከታተይ ብሏታል ማለት ነው። እነዙ ቆመው በሚያወሩበት ሰዓት አጋቹ እንግዲህ ተደብቆ እያያቸው ነበር፣ እየተከታተላቸው ነበረ። ወደ አባባ በመምጣት እንግዲህ አንተ ቆይ ማን ያስፈታህ ግን ማን ነው ከዛ እንድትወጣ ይረዳህ በማለት አባባን ይጠይቃል። አንተ ማንስ ቢያወጣኝ ምን አገባህ ደግሞ የልጅ ሚስት ነው ያወጣችኝ ይለዋል ማለት ነው። አጋቹም እናንተ ሁለታችሁም ተባብራችሁብኛል ማለት ነው፣ እሷንም አንተንም አለቃችሁም፣ ሲጣርጌ ነው የሚገላት ሲል ቴናን አባባ ምን ስለ እሷ የሚያገባኝ ነገር የለም፣ ነገር ግን ከራሴ ውረድ እኔን ተወኝ ብሏል አባባ። ምናልባትም አንተ እንዴት ነው እንደዚህ ልትናገረኝ የቻልከው? ከዚህ ስትሆን ምላሰ ረዘመ በማለት እንግዲህ አጋቹ በድፍረት ይናገራል። እኔ እኮ በቀን የምትሄድ አልመሰለኝም ነበረ፣ በጨለማ ብቻ ነበረ የምትሄደው እና ሕግ ባለበት ሀገር እንዴት ነው እንደዚህ ደፋር የሆንከው ሲለው አንተንም ሲጥል አረግ ይችላለሁ፣ መቼ ላግትህ እንደምችል አታውቅም ሲለው እኔ በጉልበት ቢሆን ግንባርህን ብዬ መንፋት አያቅተኝም፣ ነገር ግን ወንጀለኛ መሆን ስለማልፈልግ በህግ ጠይቃለሁ በማለት ለፖሊስ ሲደውል እንግዲህ አጋቹ ተነስቶ ሂዷል ማለት ነው። እውነት ለመናገር አጋቹ ከዚህ በኋላ ቲና አልቆላታል። በጎን እንግዲህ ዳኔን ምን ብለዋለሽ? እኔ እናንተ በቀላሉ አንለያይም ብዬህ ነበረ፣ ስለዚህ ሁለታችን መተባበር አለብን። ይሄ ቤተሰብ በድሎናል፣ አስቀይሞናል፣ ስለዚህ ስራችን መጀመር አለብን ብለዋለች ማለት ነው። ዳኒም እንግዲህ ከአንጀ ሰይጣናዊ ስራ ጋር የምተባበርበት ምንም አይነት ምክንያት የለኝም፣ እኔን ተይኝ። የእስከ ዛሬው ራሱ ከአንቺ ጋር የተባበርኩት ውስጤ በጸጸት ሊገለኝ ቀርቧል በማለት እንግዲህ ይመልስላታል። ቲና ሆዬ ግን የምትስተካከል ሰው አይደለችም። ለአባባ እንግዲህ በማስመሰል ተጸጽቻለሁ፣ በቃ አባባ ይቅር በለኝ እያለች እየፈከረ ትለዋለች። በጎን ግን ምን ብላ ስትፈክር ነበር በባለፈው ክፍል? እኔ ይቅርታ ሊያደርጉልኝ አልቻሉም፣ ይቅርታ ልባቸው ለእኔ ላይ ጨክኗል፣ ስለዚህ ይህን ቤተሰብ እንዴት አድርጌ ነው ማጠፋው? ቲና አስቢ፣ ቲና አስቢ እያለች እንግዲህ በተደጋጋሚ እየፈከረች ነው የምትገኘው። ነገር ግን አሁን ደግሞ ሀሳቧን ሁለ ነገሯን የሚበክል ነገር አንድ መጥቷል። እሱ ምንድን ነው ካልን አጋቹ ብቅ ብሏል ማለት ነው። ከዚህ በኋላ እንግዲህ ስለ አጋቹ ነው እየተጨነቀች የምትገኘው። ዳኒን እባክህ እንድትመክረኝ እንድታማክረኝ እፈልጋለሁ። አጋቹ እኮ ሲጣርጉ አንገቴ ሊገለኝ 1 ሚሊዮን ካላመጣሽ እደፋሻለሁ አለኝ እና ምንድን ነው ማድረግ ያለብኝ እባክህ ምከረኝ ስትለው ዳኒም እንግዲህ ቆይ ከ1 ሚሊዮን ቁጥር አያውቅም እንዴ ብሎ በማለት እንግዲህ ያሾፍባታል። እሷም ቁጥር አታውቅም ወይ ብዬ ልበለው እንዴ ትላለች። አሁን ላይ ግራ ገብቷታል፣ ምን እንደምትል ሀሳቡ ሁሉ ነው የጠፋባት። ምክንያቱም አጋቹ አንዴ ቀጭ አድርጎ ሊገላት የሚችል ነው። ምክንያቱም የሰማይ ስባሪ ያህል ነው የሚመስለው ሰውየው። እና ዳኒንም ትፈራዋለህ እንዴ ብለዋለች። ለምንድን ነው ማልፈራው? እንክት አድርጌ ነዋ መፈራው። ለምንም አፈር መስሎች ነው? እና ታዲያ ይሄን ምንም ያህል ሰውዬ እንዴት ነው ላልፈራው ብችለው? ገንዘብ የለኝ፣ ገንዘብ አልሰጠች። ስለዚህ ሰውየውንም ደግሞ አልጋፈጥም ምን በወጣኝ ብሎ እንግዲህ ዳኒ ወደ ጎን ሆኗል ማለት ነው። ካሌብም ወደ ትሁት በመሄድ እንግዲህ ይቅርታ ልጠይቅሽ ነው የመጣሁት ይቅርታ አድርጌልኝ ብሎ ሲጠይቃት ግን ለምን ነበረ የወጣሽው ብሎ ጥያቄም ጭምር ሲጨምርባት አሁን ሂደ ይቅርታ ጠይቃት ያለህ አባባ ከሆነ ራስን አታስቸግር፣ ስለዚህ ጥያቄ ነው ወይስ ደግሞ ይቅርታ ነው ልጠይቀኝ የመጣው በማለት ስትጠይቀው አይ እኔ ይቅርታ ነው ለማለት የፈለግኩት ያው ግን እግረ መንገዴ ላውራሽ ብዬ ነው ሲላት አይ እኔ የማወራችሁ ነገር አለኝ ከአባባ ጋር አወራችኋለሁ፣ ነገር ግን አንተ እንደዚህ አይነት አስቀያሚ ንግግር እንድትናገረኝ አልፈቅድልህም። እኔ እኮ በቤተሰቦቼ ተከብሬ ነው የምኖረው እና ስራዬን ደግሞ ጠንቅቄ የማውቅ ሰው ነኝ ብላለች። በነገራችን ላይ ትሁት አሁን ወደ ባሻ ሆነች እንጂ ከዚህ በፊት እኮ ለቲና ብሎ ብዙ ነገር አድርጓታል። ከቤት ውጪ ብሎ አባሯት ነበረ። ግን ደግሞ አሁን በዚህ በጠቃቀኑ ነገር ትሁት የምትበሳጨው የምትናደደው
ፍቅር ነው ጋይስ። ፍቅር ከባድ ነገር ነው። ፍቅር ሰው ሳይረዳችሁ ሲቀር የምታደርጉትን ነው የምታጡት። እና በዚህ ምክንያት እንግዲህ ትሁት ተረብሻ ነበረ ማለት ነው። አባባም እንግዲህ ካሌብንችን ሚስትን ይዘህ ከቤት ውጣልኝ ባለው ሰዓት እንግዲህ ቲና በጣም ደስ ብሏታል ማለት ነው። ካሌብም እንግዲህ አባዬ እኔ እኮ ልጅ ነኝ የት እሄዳለሁ በማለት እንግዲህ ለአባቱ ይመልስለታል። አባቱም እንግዲህ እኔ አይመለከተኝም በቃ እችን ይዘህ እንድትወጣልኝ እፈልጋለሁ ብሎታል። ካሌብም እንግዲህ ከሰለቸው እኔን እንትን ማለት ከደከመ እወጣላለሁ በማለት ከቤት ተናዶ ይወጣል ማለት ነው። ቲናም እንግዲህ በጣም ደስ ብሏታል። አንደኛ አባትና ልጅ በዚህ ምክንያት ስለተጣሉላት ደስ ብሏታል። ሁለተኛ ነገር ደግሞ አባዬ የኔን ሚስትነት ስለመሰከርክ በጣም ነው ማመሰግነው ብላለች። አባባም እንግዲህ ምን ብሏታል? እኔ ከአንቺ ጋር ምንም አይነት ንግግር አልፈልግም ጨርሻለሁ ተይኝ በማለት እንግዲህ ቤቴ ያስጠልቶኛል ብለው ነበር። ተነስተው ሂደዋል ማለት ነው። ለመናገር በገዛ ቤታቸው መቀመጫ አጥተዋል። እንግዲህ ቲና ሌላ ሴራዋን እያሴረች ነው ከአጋቹ ጋር እንግዲህ በመደወል ላገኝ እፈልጋለሁ ብላ ትሁትን ወይ ደግሞ ካሌብን እንድታግትልኝ እፈልጋለሁ ብላለች። እንግዲህ አጋቹም እንግዲህ ማናት ደግሞ ትሁት ብሏታል። እሷም ደግሞ የቤት ሰራተኛቸው ናት። ካሌብን ደግሞ ልጁን ካገት ነው አባትየው ደግሞ ገንዘብ የማይከፍልበት ምንም አይነት ምክንያት የለም። ምክንያቱም ገንዘቡ ሙሉ ያለው በአባትየው ስም ስለሆነ፣ ስለዚህ ልጁ ከጠፋ ከታገተ ስለዚህ ይከፍላል፣ እኔም አንተም ተጠቃሚዎች እንሆናለን በማለት እንግዲህ ለአጋቹ ትነግረዋለች። አጋቹም ብሩን ካላመጣሽ ሁለተኛ እንዳትደውይልኝ፣ ነገር ግን ለህይወትሽ ተስፋ መቁረጥ ይኖርብሻል፣ ምንም ሳላጠራጠር ነው ሲጣርጌ የምገልሽ በማለት ያስጠነቅቃታል። ከዚህ በኋላ ምንም የማግተው ሰው የለኝም፣ ከአሁንም ለራሱ ችግር ውስጥ ነው የገባሁት በአንቺ ምክንያት፣ በአንቺ እንዝላልነት። እኔና አንቺ ብቻ አውቀን ቢሆን ኖሮ ይህ ሁሉ ነገር አይፈጠርም። ነገር ግን ያነ ባልሽን አመተሽ እየተንቀረፈፈ መጥቶ እሱ ነው እዚህ ሁሉ ችግር ውስጥ ያስገባኝ። ስለዚህ ታጋች ምናምን የሚባል ነገር እንዳታስቢው፣ ከአንቺ ጋር ደግሞ አብሮ መስራት የሚባል ነገር የለም ከዚህ በኋላ፣ ገንዘቤን ብቻ ነው የምፈልገው በማለት እንግዲህ አስረግጦ ነግሯታል። ትሁትም እንግዲህ ወደ አባባና ካሌብ ባሉበት እኔ ላናግራችሁ ፈልጋለሁ፣ ከዚህ በኋላ 6 ዓመት ኖር ያለው እናንተ ጋር፣ አሁን ደግሞ ወደ ቤተሰቦች መሄድ አለብኝ፣ ቤተሰቦችን መጠየቅ አለብኝ በማለት እንግዲህ ለአባቷ ማለትም ለአባባ ትናገራለች። ካሌብን ግን አስጠንቅቀዋለች ማለት ነው። እኔ ይህን ያህል ስኖር ክብሬን ከፍ ዝቅ እየተባለ ነው የኖርኩት፣ አሁን ግን እንደ ሰው መከበር ይፈልጋለሁ፣ ስለዚህ መሄድ ይኖርብኛል ብላ ወስናለች ማለት ነው። አባባ ምንም ሊጋፏት አልፈለጉም። ካሌብን እንግዲህ ብዙ ነገር ተናግረዋለች ትሁት። ካሌብም እንግዲህ ያበዛሽው አልመሰለሽም፣ ግን ለምንድን ነው እንደዚህ የሆንሽው በማለት እንግዲህ እንደፈለግኩ እንዘላዘላለው ስትይ እሺ አለማለታችን ነው ይሄ ሁላ ያስባለች በማለት ሲናገራት፣ እሷም ከዚህ በላይ አልችልም ብላ እያለቀሰች ወደ ክላሷ ገብታለች ማለት ነው። ካሌብም እንግዲህ ነገሩ አስደንግጦት ተነስቶ ሂዶ ሊያባበላት ሲልም አባባ አርፈ ተቀመጥ፣ ደግሞ አልቅሳ እንዳይወጣላት ደግሞ ልከለክላት ነው፣ ስነ ስርዓት ብሎ አስቀምጦታል ማለት ነው። እንግዲህ ትሁትን በዚህ አጋጣሚ ወስናለች፣ በቃ መሄድ ይኖርብኛል፣ ምክንያቱም አሁን ምንም የቀረኝ ነገር የለም፣ እስካሁን ለአባባ ብዬ ነው የኖርኩት፣ አሁን ግን ምንም የለኝም፣ አሁን ደግሞ ምንም የሚያሰጋ ነገር የለም በማለት እንግዲህ ተወሰናለች። ዳኒ በበኩሉ እንግዲህ አዝኗል፣ ከፍቶታል ማለት ነው። ምክንያቱም መሄዷን አልወደደውም ዳኒ። እንግዲህ አባባ ምን ብሎታል ዳኔን በፊት ስለምታስፈልገኝ እንድትሄድ አልፈልግም ብሎ ነበረ። ነገር ግን ምን ብሏል ካሌብ በነገራችን ላይ በጣም ችኩል ነው። በጣም ከመቸኮሉ የተነሳ ነገሮችን ብልሽሽት ነው የሚያደርገው በአንዴ ማለት ነው። እንግዲህ ዳኒን ለምንድን ነው ከዚህ ቤት የማትወጡት? ቆይ እናንተ ሰዎች ግን መቼ ነው ከዚህ ቤት የምትወጡት? አንተም ውሽማህን ይዘህልኝ ውጣ በማለት እንግዲህ እሱ ማድረግ ያልቻለውን ነገር ዳኒ እንዲያደርግለት እየጠየቀ ነው የሚገኘው። ዳኒም እንግዲህ እባክህ ተረጋጋ፣ እኔ እኮ እኔን ስታይ እንደምትበሳጭ አውቃለሁ፣ ሁሉ ነገር እንደሚያበሽቅ አውቃለሁ። ነገር ግን አባባ እንዳትሄድ ስላለኝ ነው የቆየው እንጂ መቆየት ፈልጌ አልነበረም ይለዋል ማለት ነው። አባዬ ደግሞ በጣም ትንሽ ነገር ሉልታ ይዘዋል በማለት እንግዲህ ነገሩን ቀለል አድርጎ ነግሮታል ማለት ነው። እንዴት ነው ቀላል ነገር? ብቻ ተው፣ ችግር የለውም ስለ እኔ። ነገር ግን አይደለም እኔን ትሁትን ራሱ ብታከብራት ደስ ይለኝ ነበረ። ምክንያቱም ለራሷ ሳሳሳ፣ ለራሷ ነብስ ሳሳሳ
ነብሷን ለአባባ ሰታ ነው አባባን ያዳነችው። ስለዚህ እሷን ልታከብራት ይገባል ብሎታል ማለት ነው። ካሌብም ደግሞ ስለ እሷ ምን ይመለከታል በማለት እንግዲህ ይመልስለታል ማለት ነው። እንግዲህ ዳኒም የትሁት መሄድ አሳስቦታል። ግን ለምንድን ነው የምትሄጂው በማለት በተደጋጋሚ ስጠይቃት እሷም አይ እንዲሁ ነው በቃ እዚህ ቤት ሰልችቶኛል፣ መሮኛል፣ መከበር እፈልጋለሁ ብላ ነግረዋለች። ዳኒ በበኩሉ በጣም አዝኗል። እንግዲህ አባባን በመሄዷ ደስ ባይለውም ግን ደግሞ ልጋፋት አልፈልግም፣ ይሄ እሷ ህይወት ነው በማለት እንግዲህ ነግሯታል። ልጋፋሽ አልፈልግም ግን ልጄ እስከ ዛሬ የለፋሽበትን ገንዘብሽን አስገባልሻለሁ፣ ስለ ገንዘቡ አታስቢ ብሏታል ማለት ነው። እንግዲህ ትሁት ትመለስ አትመለስ የሚለውን ነገር በቀጣይ ፓርት የምናይ ነው የሚሆነው። እውነት ለመናገር በጣም የትሁት መሄድ በፍጹም ደስ አይልም። እንግዲህ በቀጣይ ፓርት የምናገኘው ነው የሚሆነው። በጉጉት እንጠብቃለን። አብራችሁኝ ስለነበረን ቆይታ እጅግ አድርጌ ነው የማመሰግነው። ቤተሰቦችዬ ላይክ፣ ሼር በማድረግ እንድታበረታቱኝ በአክብሮት ጠይቃቸዋለሁ። አመሰግናለሁ ቤተሰብ ስለምታበረታቱኝ ባይ